በሞቱት ልጄ ወይኔ ልጄ ገደልኩት። ልጄ ሌባ መስሎኝ እኮ ነው የመታሁት። አጠገባችን እኮ ልብስ ልቀይር ነበር። አንቺ መኖርሽን እንዴት ታውቃለች? አንተስ ፊት ቢሆን እኔማ ባሏ ነኝ። ምን ማለቴ ባሏ እንደሆንኩ ነው የምታስበው። እና ማታ እንዴት ነው የምተኛው? መቼም ሚስቴ ሆና መጣ ለብቻዋ አትተኛም። እና ካንተ ጋር ምንድን ነው የምትይው? አብረን ተነጋግረን አይደለም እንዴ ወሰንነው? እጭ እንግዲህ ትሁቴ፣ ሰሞኑን ግን በፍቅር የጠብያች ነው የምትመስለው። ችግር እኮ ይሄ ነው። ሰው ሲያወራ ያላሰበውን ነው የምታሳስበው። እሺ ቤተሰብ እሱን ቢመርጥ ታገቢዋለሽ? ያው እንግዲህ ሽምግልናው ጥሩ ከሆነ በድጋሚ ጠልፍሻለሁ። መቼ ነው ቆይ እንደዚህ አይነት ተንኮል የሚለቅ? እንደጠረጠርኩት ነው። አሁንም ቢሆን በመውጣቷ ውስጥ እጁ እንደሚኖርበት እርግጠኛ ነኝ። አሁንም ቢሆን ተያዥ ሆናኝ ብላኛለች። እጄ ተያዥ ሆናታል። ይሄው አላልኩ? ወይም ደግሞ በዚህ ልክ የሚደብርሽ ከሆነ ለምን ሌላ ቤት አትከራይም? ምን እያባረርሽ ነው? በፍጹም የኔ ቆንጆ፣ እኔ ላንቺ ነፃነት ቢለኝ ነው። እናንተ ሰው ፊት የማይደረግ ነገር ካላደረጋችሁ አብሮ መኖሩ አይከብደንም። ትሁትን እኔ ብቻ ነው የማገባት። እኔ ብቻ፣ ማንም ሊያገባት አይችልም። ተናግሬያለሁ። ታዲያ ለምን እኔ ላይ ትጮሃለህ? ይቅርታ ግን ይዟት ወጥቶ እያሳመናት ነው የሚሆነው። መውለድ ብርቅ አይደለም። እኔም መውለድ እችላለሁ። እሺ መውለድ እንደምችል ካረጋገጥክ ያላመንከው ልጅ አለ ማለት ነው። ምንድን ነው ታራ? ለምን ደነገጥክ? ለምን እደነግጣለሁ? አረ አሁንም ደንግጣለሁ። ምንድነው? ቦይፍሬንድ ደግሞ ባሌ ሊሆን ነው። እየቀለድሽብኝ አይደለም? ምን አስቀለደኝ ትሁቴ? ቆይ ለምን አስፈልገ? ህገ ወጥ የሚላቸውንና የማያምንባቸውን ገንዘብ ወደ እኔ ይልካል። ቆይ አንቺ እያወቅሽ ራስሽን አደጋ ውስጥ ትከቻለሽ እንዴ? ናቲ ለትሁት ምንም ፍቅር ባይኖረውና ወይ ቢያገባት ራሱ ከሷ ጋር እንደማይሆን ወይም ከሷ ጋር እንደማይኖር እያወቀ ከተመስገን ጋር የገባው ፉክክር ናቲን በተደጋጋሚ እየጣለው ነው ያለው። የናቲ ተንኮል ማለቂያ ባይኖረውም ግን ደግሞ ራሱ በቆፈረው ጉድጓድ ሁሌም እየገባና እየወደቀ ያለው ራሱ ሆኖ ነው እያየ ነው ያለ ነው። ዛሬም እድልን ተመስገን ወስዶ ደብቋታል ብሎ የአባዬን ሚስት ወይም የእድልን እናት ካሳመነ በኋላ እቤት ውስጥ ሲገባ ድንገት ከኋላ እንድትመታው ዱላ አዘጋጅቶ ነበር ማለት ነው። ግን ናቲ ያሰበውና ወይም ይሆናል ብሎ የጠበቀው ነገር በፍጹም አልሆነለትም ማለት ነው። ተመስገን እንግዲህ ናቲን ምንጊዜም እንደማያምነውና ስለሚጠረጥረው በዛ ላይ ደግሞ ወደ ቤት ና ብለው ስለጠሩት የሆነ ነገር ሊኖር ይችላል ብሎ ስላሰበ ናቲም ለብቻው ሲግሮመረም ስለሰማው እንግዲህ የሆነ ጥርጣሬውን ጨምሮበት ነበር። የአባዬ ሚስት እንግዲህ ተመስገንን አገኘውኝ ብላ ናቲን ማጅራቱን ብላ ራሱን እንዲስት አድርገዋለች። ይሄ ነገር የታሰበው ለተመስገን ቢሆንም ግን ደግሞ ናቲ ራሱ ባዘጋጀው ወጥመድ ራሱ ወድቋል ማለት ነው። ናቲ እንግዲህ ቢሳካለት ኖሮ ምናልባትም ተመስገንን እዛ ጋር ከጣለውና የአባዬ ሚስት እንድትመታው ካደረገ በኋላ እድል የተነች ወይም ደግሞ እድልን ወስደሃል ብሎ አስሮ እንዳጋችና ወይም ደግሞ እንደ አፋኝ አድርጎ ስሙን ሊያጠፋ ነበር ያሰበው። ግን ደግሞ በፍጹም አልተሳካለትም ማለት ነው። ናቲ ተስፋ አልቆርጥ ብሎ እንጂ በተደጋጋሚ እየተሸነፈ ነው ያለው። እልህኝነቱና አልሸነፍም ባይነቱ ግን በራሱ ወጥመድና በራሱ እቅድ እንደወደቀ ነው ያለው ማለት ነው። ዛሬም በፍጹም ያልጠበቀው ነገር ተፈጥሮበታል ማለት ነው። ግን አስቀድሞ ደግሞ ተመስገን ይሄንን ነገር አውቆ ስለነበረ እንግዲህ የታሰበለት ናቲ ያሰበው ነገር በፍጹም እንዳይሆን አድርጎ ሆኗል ማለት ነው። የአባዬ ሚስት እንግዲህ በሰራችው ነገር ብትጸጸትና ብታዝንም ግን ደግሞ እሷ አሁን ላይ እድል ስለጠፋችና እድል ስለሌለች ናቲ የነገራትን ነገር አምና ነው ይሄንን ያደረገችው። ናቲ እንግዲህ በተደጋጋሚ ተመስገንን ለመጉዳት ቢሞክርም ተመስገን ግን ነገሮችን በቀላሉና በብልጠት ነው እያደረገ ያለው ማለት ነው። ሌላው ትሁትም እንግዲህ እስካሁን ድረስ ያው ከናቲ ጋር እንደሆነች ነበር የምናውቀው። አሁን ላይ ግን በፍጹም ሙሉ በሙሉ ወደ ተመስገን ልቧ ተመልሷል። የገባችው ቃል ወይም ደግሞ ናቲና ተመስገን ፉክክር ላይ ስለሆኑ የዛን መጨረሻ ማወቅ ወይም ማየት ፈልጋ ነው እንጂ ፍጹም ከተመስገን ጋር
እንደምትሆንና የተመስገን ፍቅር እንዳለባትም ከዚህ በፊት የበደላትንም እንግዲህ ሙሉ በሙሉ እንደረሳች እያየን ነው ያለ ነው። ከናቲ ጋር አድርጋው የማታውቀውን ነገር እንግዲህ ከተመስገን ጋር በጣም ደስተኛ ሆናና ትክክለኛ እንደ ፍቅረኛ አክት ስታደርግ እያየናት ነበር። ይሄ ራሱ አሁን ላይ ከተመስገን ጋር ጥሩ ግንኙነትና የድሮ ፍቅሯ ወይም ደግሞ የልጇ አባት አብሯት እንዲሆን ትፈልጋለች ብቻ ሳይሆንም ሙሉ በሙሉ የወሰነች ነው የሚመስለው። ሽማግሌ ከላኩ በኋላ መጨረሻው የሚታይ ቢሆንም አሁን ላይ ደግሞ ትሁት በእርግጠኝነት የሚሆነውን ነገር የምታቅ ነው የሚመስለን። ምክንያቱም መቼም ቤተሰቧ የልጇ አባት እያለ ሌላ አዲስ ህይወት እንድትጀምርና ልጃቸውም ልጇን ብትሆን ከሌላ ሰው ጋር አባቷ ካልሆነ ወይም እንጀራ አባቷ ከሆነ ሰው ጋር እንድትኖር በፍጹም አይፈቅዱም ማለት ነው። ለዚህም ነው እንግዲህ ተመስገን ሽማግሌ በመላኩ ምንም ቅር የማይለውና እሱን እንደሚመርጡ እርግጠኛ የሚሆነው ማለት ነው። እንግዲህ ተመስገን ምንም ጥፋት ቢያጠፋና ትሁትንም እንኳን ቢበድላት ኖሮ ግን ደግሞ በመሃላቸው ፍሬና ልጅ ስላለ እሷን እንደ ማስታረቂያ አይተው ተመስገንን እንደሚመርጡትና ናቲ በድጋሚም እንደሚሸነፍ ግልጽ ነው። ግን ናቲ አልሸነፍም ባይነቱና ተመስገን ወድቆ ወይም ደግሞ አዝኖ ማየት እንደተመኘና እንደፈለገ ነው ያለው። ግን አንድ ቀንም ተሳክቶለት አያቅም ማለት ነው። ቲና ነች። ቲና እንግዲህ የሷ ተንኮልና ወይም የምታረገውን ነገር ሁሉ በጥንቃቄ ስለምታረግ ዛሬ ላይም ትሁትም የቲናን ተንኮልና ሸር ስለምታቅ እንግዲህ አላጋለጠቻትም። ምክንያቱም የሆነ ልክ ያልሆነ ነገር ስለተሰማት ትሁት ማውራትም ወይም ደግሞ ነገሩን ማበላሸት አልፈለገችም። በዛ ላይ ደግሞ ቲና ነገሮች ከመበላሸታቸው በፊት ለትሁት አይኗ እንደማያይና አይነ ስውር እንደሆነች አክት እያደረገች እንደሆነና እሱንም ልታገባው እንደሆነ አሳምናት ችግር ሳይፈጠር ተለያይታለች ማለት ነው። ቲናም አሁን ላይ ሁሉ ነገር አልቋል እንግዲህ አገባሻለሁኝ እያለ የሚላትን ሰውዬም አሳምናለች ማለት ነው። እሱም ከሷ የባሰ አጭበርባሪና ሌባ ስለሆነ በስህተት የሚያመጣቸውን ብሮች እንግዲህ ወደ እሷ አካውንት ውስጥ እየላከ ነው። ያንን ብር ደግሞ ቲና ምን ማድረግና ምን መደረግ እንዳለበት ጠንቅቃ ስለምታውቅ አሁን ላይ እሱ የሰረቀውን ነገር ወደ እሷ አስተላልፎ ወደ ህጋዊነት እንዲቀየርለት እያደረገ ነው። ግን ደግሞ የጅብ አፍ ላይ ወይም ደግሞ ለጅብ እየሰጠ እንደሆነ በፍጹም አልገባውም ማለት ነው። እስካሁን ድረስ ቲና ምንም ስህተት አልተፈጠረባትም። በዛ ላይ ይሄ ሰውዬ ደግሞ ሚስት አለው እህቴ ነች እያለ ቲናን ለማታለል ቢሞክርም ግን ደግሞ ቲና በቀላሉ የምትታለል ሰው አይደለችም። የሰውየውም እህት ተብዬ ግን ደግሞ ፍቅረኛው ወይም ሚስቱ አሁን ላይ ከቲና ጋር እያደረገ ያለውን ነገር በሙሉ መቋቋም እያቃታት ቅናትም እያበሳጫት ነው ያለው። ይሄ ቅናት እንግዲህ በዚሁ ከቀጠለ ምናልባትም ሀሳባቸውንና አቅደው እየሄዱበት ያሉትን ነገር ልታበላሽ ትችላለች። መጀመሪያ ላይ እንግዲህ ተማክረውና ተስማምተው ነው ያደረጉት። አሁን ላይ ግን ፍቅረኛዬ የምትለውን ወንድ ከቲና ጋር ሲተሻሽና ወይም ደግሞ እንደ ፍቅረኛ አክት ሲያደርግ ስታየው መቋቋም አቅቷታል ማለት ነው። ቲናም የዋዛ ስላልሆነች እንድትናደድና እንድትበሳጭ እያደረገቻት ነው ያለችው ማለት ነው። የአባዬ ሚስትም አሁን ላይ እንግዲህ እድል ትታት በመሄዷ ብታዝንም ግን ደግሞ የእድል መሄድ ብዙም ደስ አላላትም። ምክንያቱም የአባዬ ሚስት እዚህ ቤት ውስጥ ከእድል ውጪ የሚቀርባትና የሚረዳት ማንም ሰው የለም። እድል ግን ለአባዬ ሚስት ወይም ደግሞ ለእናቷ ብላ ነው ይሄንን ሁሉ ነገር እያደረገች ያለችው። እቤት ውስጥ ብዙ ችግሮች ስላሉ እናትየዋ እንዳትሳቀቅባትና ወይም እንዳትቸገርባት ነው ይሄንን ነገር እያደረገች ያለችው። እናቷን ብትሆን ልጇ ከዚህ በፊት ሌላ ሰው ጋር ሰርታ ስለማታቅና ከሷ ውጪ ሌላ ሰው ስለማታቅ ምናልባት ችግር ከደረሰባት ብላ እየተጨነቀችና እያሰበች ይሁን እንጂ የእድል እናት እንግዲህ ለሷ ክፋት አስባ ወይም ደግሞ ምናልባትም የረሳሁት ማንነቴን ሳስታውስ እጠላታለሁ ወይም እንደ ልጄ አትሆንም ብላ አስባ አልነበረም። እድልን ከዚህ ቤት ትልቁ ሊያስወጣት የቻለው ምክንያት እንግዲህ ምናልባትም የድሮ ማንነቷን ስታስታውስ ለኔ ያላት ፍቅር ሊቀንስና ሊጠፋ ይችላል ብላይ ጠርጥራ ነው። ግን ደግሞ በፍጹም እንደዛ ሊሆን አይችልም እያለች ነው ያለችው የአባዬ ሚስት። ለማንኛውም አሁን ላይ እድል ስራ አግኝታ እንግዲህ ተመስገንና ትሁት ተያያዥ ሊሆናት
እያሰቡ ነው ያሉት። ናቲም ይሄንን ነገር ነበር ከክፋትና ከመጥፎ ነገር ጋር ሊያገናኘው የፈለገው ማለት ነው። ተመስገን እንግዲህ እድልን ስራ ካገኘች በኋላ እንደ ተያዥ ሆኖ ሊያስቀጥራት በሚሞክርበትና በሚያስብበት ሰዓት ነው እድልን ወስዷታል፣ ወይም ደግሞ እሱ ነው ያገታት፣ ከዚህ ቤት እንድትወጣ የሚያደረገው እሱ ነው እያለ የአባዬን ሚስት ሊያሳምናትና ራሱ ወጥመድ ውስጥ ሊጨምራት እየሞከረ ነበር ማለት ነው። ናቲ እንግዲህ አሁንም ይሄ ተንኮሉና ሸሩ ምንም ማብቂያ የለውም። የአባዬን ሚስት አሁንም ይሄ ቤት ያንቺ ነው፣ እዚህ ቤት ውስጥ ትልቅ ድርሻና ወይም ደግሞ ትልቅ ኃላፊነት ያለሽ አንቺ ብቻ ነሽ። ስለዚህ እዚህ ቤት ውስጥ ያሉት ሰዎች በጠቅላላ ላንቺ ሊሰግዱና ጎንበስ ቀና ሊሉ ይገባል ብሎ ሲመክራት ከዚህ በፊት የሰራችው ስህተት ማለትም እንግዲህ ተመስገን ልጅሽን ወስዶብሻል ብሎ እንድትመታው ካስደረጋት በኋላ ከዚህ በፊት የሰራውት ስህተት ወይም ተመስገንን ጠርጥሬ አደጋ ላደርስበት የነበረው ነገር በቂ ነው፣ ከዚህ በላይ ተንኮልና ሸር መስራት አልፈልግም ብላ እንግዲህ አፉን አስይዛዋለች ማለት ነው። ምናልባትም ከዚህ በኋላ የናቲን ማንነትና ጥሩ ሰው እንዳልሆነ ተንኮልም እየሰራ እንደሆነ ካወቀች የሚላትን በሙሉ እሺ ላትለውና ነገሮችን በሙሉ ልታበላሽበት ትችላለች ማለት ነው።